የ36ኛው የአዲስ አበባ ከተማ ዋንጫ የምድብ 2 የመጀመሪያ ጨዋታዎች ትናንት ተከናውነዋል። ሁለት መርሃ ግብሮች ናቸው። በ8 እና 10 ሰዓት የተደረጉ ናቸው ሁለቱ ጨዋታዎች። ከ10 ሰዓቱ ጨዋታ ስንነሳ ወይም ከፍተኛ ትኩረት አግኝቶ የነበረው የቅዱስ ጊዮርጊስና የፋሲል ከነማ ጨዋታ ነበረ። ፋሲል ከነማ የ2013 ኢትዮጵያ ፕሪሚየር ሊግ አሸናፊ እንደሆነ ይታወቃል። ቅዱስ ጊዮርጊስ ቀስ በቀስ ከዋንጫው እየራቀ መጥቶ ብዙ መፎካከርም እየቻለ አይገኝም። ባለፈው የውድድር ዓመት ይሄኛው ጨዋታ ከፍተኛ ትኩረትን ስቦ ነበረ። ትናንት ግን ቅዱስ ጊዮርጊስ 3-0 በሆነ ውጤት ፋሲል ከነማን ማሸነፍ ችሏል። ሃይደር ሸረፋ፣ አላዛር ሳሙኤልና ቶጎያ አጥቂ እስማኤል አጎር ናቸው የቅዱስ ጊዮርጊስን ግቦች ከመረብ ያሳረፉት። ቶጎያ አጥቂ 90ኛው ደቂቃ ላይ በፍጹም ቅጣት ምት ነው ኳስና መረብን ማገናኘት የቻለው። ብዙ ደጋፊዎች በሁለቱም በኩል ትናንት ስቴዲየም ታድመው ነበረ። ጥሩ ፉክክር እንደነበረበት ነው መረጃውን የሰማነው። ብዙ ሙከራዎች ተዳቱም በኩል በፋሲል ከነማም እንደዚሁም በቅዱስ ጊዮርጊስ በኩልም ጥሩ የግብ ዕድሎች ተፈጥረው ነበረ። ነገር ግን 3 ግቦች ብቻ ናቸው ለቅዱስ ጊዮርጊስ በጎ የሚባለው ውጤት ነው። ምንም ጥያቄ የለውም። ይሄ የውድድር አይነት ለቀጣይ ዓመት ለ2014 የኢትዮጵያ ፕሪሚየር ሊግ እንደ መዘጋጃ የቅድመ ውድድር ዝግጅት አይነት ጨዋታዎች እንደሆኑ ይታወቃል። ብዙ ተጫዋቾች ያሉበትን ደረጃ ለመገምገም አሰልጣኞች ይጠቀሙበታል። አሰልጣኞችም ደግሞ መስራት የሚፈልጉት ቡድን ምን ያክል ደረጃ ላይ እንዳለም ለመመልከት የሚረዳቸው መርሃ ግብርና የቅድመ ውድድር ዝግጅት አካል እንደሆነ ይታወቃል። ትናንት 3-0 በሆነ ውጤት ቅዱስ ጊዮርጊስ አሸንፏል። ብዙ ሙከራዎች በፋሲል በኩል ነበሩ። ኦኪኪ አፎላቢ ኳስና መረብን ለማገናኘት ተቃርበው ነበረ። ነገር ግን የግቡ አግዳሚ ኳስና መረብ እንዳይገናኙ ምክንያት ሆኗል። በቅዱስ ጊዮርጊስ በኩል ሌሎች ተጫዋቾች እድሎችን ፈጥረው ነበረ። ነገር ግን ወደ ግብነት ተጨማሪ ግብ ሆኖ አልተቆጠሩም። 3-0 በሆነው ውጤት ፋሲል ከነማ በቅዱስ ጊዮርጊስ ተረቷል። 8 ሰዓት ላይ የነበረው ጨዋታ ባህር ዳር ከተማን ከአዳማ ከተማ አገናኝቶ 3-0 በአዳማ ከተማ አሸናፊነት አልቋል። አህመድ ረሺድ የቀድሞ የኢትዮጵያ ቡና እንደዚሁም የድሬዳዋ ከተማ ተጫዋች ግብ አስቆጥሯል። 16ኛው ደቂቃ ላይ አሊ ሱሌማን 36ኛው ደቂቃ ላይ እንደዚሁ ሁለተኛውን ግብ ለባህር ዳር ከተማ ያስቆጠረው ተጫዋች ነው። ተመስገን ደረሰ 77ኛው ደቂቃ ላይ ሶስተኛውን ግብ ከመረብ ያሳረፈው ተጫዋች ነው። ስለዚህ 3-0 በሆነ ውጤት የኢንስትራክተር አብርሃም መብራቱ ቡድን ማሸነፍ ችሏል። ኢንስትራክተር አብርሃም መብራቱ ቀድሞም በሰበታ ከተማ እንደዚሁም በኢትዮጵያ ብሔራዊ ቡድን ስናቀው የራሱ አይዴንቲቲ ያለው እግር ኳስን መጫወት የሚፈልግ አሰልጣኝ እንደሆነ ተመልክተናል። እርግጥ ባህር ዳር ከተማም በአሰልጣኝ ፋሲል ተካልኝ እየተመራ ተመሳሳይ ያጫወት መንገድን ይከተል ነበርና ሁለቱ የተናበቡ ይመስላል። ብዙም አሰልጣኙ አልተቸገረም ተጫዋቾቹን ይህንን መንገድ እንዲከተሉ ለማድረግ። ትናንትም በጨዋታው በኳስ ቁጥጥር እንደዚሁም ኳስን ከኋላ መስርተው ለመጫወት ጥረት አድርገው ብልጫም ነበራቸው። በዛም ነው ተሳክቶላቸው 3 ግቦችን አስቆጥረው 3-0 በሆነ ውጤት ባህር ዳር ከተማ ማሸነፍ የቻለው። የአዲስ አበባ ከተማ ዋንጫ የሁለተኛ ቀን ውሎ ይህንን ይመስላል። ከሀገር ውስጥ የምንመለከተው ጉዳይ 47ኛው የበርሊን ማራቶን ከትናንት በስቲያ ተደርጎ ኢትዮጵያውያን አትሌቶች ድል ቀንቷቸዋል። ከውድድሩ አስቀድሞ ትኩረትን አግኝቶ የነበረው በርሊን እንደሚታወቀው ቀድሞ በሚደረጉ ውድድሮች ብዙ ክብረ ወሰኖች ይሻሻሉበታል። የማራቶን ፈጣን ሰዓት የሚመዘገብበት ርቀት እንደሆነ ይታወቃል። ወይም የውድድር ቦታ እንደሆነ ቀድሞ ሲገለጽ ነበረ። ለዚህ ደግሞ ዋነኛ ተጠቃሽ የነበረው የወቅቱ የውድድሩ አሸናፊ የነበረው ማለትም 2019 ላይ ሻምፒዮን የነበረው ቀነኒሳ በቀለ በዚህ ውድድር ይሳተፍ ነበር። በኮቪድ-19 ምክንያት የ2020 ውድድሩ እንዳልተከናወነ ይታወቃል። ነገር ግን የተጠበቀው ቀነኒሳ በቀለ ሳይሆን ያሸነፈው ሌላኛው ኢትዮጵያዊ ጉዬ አዶላ ነው። 2 ሰዓት ከ05 ደቂቃ ከ45 ሰከንድ በሆነ ሰዓት ቀዳሚ ሆኖ አጠናቋል። ቤትዌል የጎን ከኬንያ ሁለተኛ በመሆን ውድድሩን ሲፈጽም ተጠብቆ የነበረው ቀነኒሳ በቀለ 2 ሰዓት ከ06 ደቂቃ ከ47 ሰከንድ በሆነ ሰዓት ሶስተኛ ደረጃን ይዞ አጠናቋል። ታያ አባተ እንደዚሁ አራተኛ በመሆን ሲገባ ደሚሶ ለገሰ 11ኛ ሆኖ አጠናቋል። በሴቶች ከ1 እስከ 3 ኢትዮጵያን አትሌቶች ወጥቷል። ጎይቶቶም ገብረስላሴ 2 ሰዓት ከ20 ደቂቃ
ከ09 ሰከንድ ቀዳሚ ስትሆን በውድድሩ ፈጣን ሰዓት ከነበራቸው አትሌቶች አንዷ የነበረችው ህይወት ገብረ ኪዳን 2 ሰዓት ከ21 ደቂቃ ከ23 ሰከንድ በመግባት ሁለተኛ ሆና ውድድሩን አጠናቃለች። ሄለን ቶላ ሶስተኛ ሆናለች። ሹሬ ደምሴ 2 ሰዓት ከ24 ደቂቃ ከ43 ሰከንድ በመግባት አምስተኛ ደረጃን በመያዝ ነው ያጠናቀቁት። ስፔን ማድሪድ እንደዚህ ውድድር ተከናውኖ ነበር። የማራቶን ውድድር በወርልድ አትሌቲክስ የወርቅ ደረጃ የተሰጠው ውድድር እንደሆነ ይታወቃል። ይህ የማራቶን ስፔን ማድሪድ ላይ የሚከናወነው ውድድር 43ኛው ጊዜ ነው ሲከናወን። ይህ ውድድር ከ1978 እንደ አውሮፓውያን አቆጣጠር ጀምሮ እየተከናወነ ይገኛል። በዚህም በወንዶች ኢትዮጵያን አትሌቶች ከ1 እስከ 3 በመሆን ውድድሩን ማጠናቀቅ ችለዋል። አብደላ ጎዳና 2 ሰዓት ከ10 ደቂቃ ከ42 ሰከንድ ቀዳሚ ሆኗል። አባይነህ አየለ ሁለተኛ፣ ደበቁ ዳቃሙ ሶስተኛ ደረጃን በመያዝ አጠናቋል። ጥላሁን አየለና ገብርዬ እርቂሁን አምስተኛና ስድስተኛ በመሆኑ በማድሪድ የወንዶች ማራቶን ውድድር የገቡት። በሴቶች ካሱ ቢተው አንደኛ በመሆን ቀዳሚ ሆናለች። ሰላም ፈንቴ ሶስተኛ ደረጃን በመያዝ ነው ያጠናቀቀችው። በአጠቃላይ በሳምንቱ መጨረሻ የነበሩ በዓለም አቀፍ ደረጃ የተከናወኑ የማራቶን ውድድሮች ውጤት እነዚህ ነው። ከአፍሪካ የምንመለከታቸውን ጉዳዮች ስናነሳ መርታ በዓለም ዋንጫ ማጣሪያ የምድብ ጨዋታዎች በመጪው መስከረም ወር መጨረሻ ላይ የሚከናወኑ ይሆናል። ከነዚህም ጨዋታዎች መካከል የኢትዮጵያ ብሔራዊ ቡድን የደቡብ አፍሪካ ብሔራዊ ቡድንን የሚገጥምበት የደርሶ መልስ ጨዋታ ይጠበቃል። በባህር ዳር ዓለም አቀፍ ስቴዲየም መስከረም 26 የመጀመሪያ ጨዋታው ይደረጋል። ከ4 ቀናት በኋላ መስከረም 30 በጆበርግ የመልሱ መርሃ ግብር ይከናወናል። ኦል አፍሪካ መረጃ ላይ እንደተመለከትኩት ከሆነ የደቡብ አፍሪካ ብሔራዊ ቡድን አሰልጣኝ ሁጎ ብሮስ ለዚህ 2 ጨዋታዎች ተጫዋቾችን ምርጫ አድርገዋል። 4 ነጥብ ኖሯት ምድቡን በቀዳሚነት ነው የመራች የምትገኘው። ከዚምባብዌ አቻ ተለያይታለች። እንደዚሁ ጋናን ደግሞ ማሸነፍ ችላለች። በዚህ ምርጫ ላይ ካልተካተቱ ተጫዋቾች አንደኛው ፐርሲ ታው ሆኗል። ያጥቂ ጥሩ ተጫዋች እንደሆነ ባለፉት 2 ጨዋታዎች ላይ ተመልክተናል። የደቡብ አፍሪካ ብሔራዊ ቡድን ባከናወናቸው መርሃ ግብሮች አሰልጣኙ በቀሙባቸው አንደኛው ነው። በጉዳት ምክንያት ከስብስቡ ውጪ እንደሆነ አሰልጣኝ ሁጎ ብሮስ አረጋግጠዋል። 4 ተጫዋቾች ከካይዘር ቺፍ ተመርጠዋል። ከዚህም በተጨማሪ ማሜሎዲ ሰንዳውንስም 4 ተጫዋቾችን በማስመረጥ ቀዳሚዎቹ 2 ክለቦች ሆኗል። ከሁለቱ ተጫዋቾች ብቻ 8 ተጫዋቾችን መርጠዋል። ባለፈው ከዚምባብዌና ከጋና ብሔራዊ ቡድን ጋር በነበሩት ጨዋታዎች ላይ የተጠቀሟቸው ብዙዎቹን ተጫዋቾች አሁንም በስብስባቸው ውስጥ እንዳካተቱ ነው የተገለጸው። ቪክቶር ዋኒያማን ይመለከታል። ሌላ ከአፍሪካ ምን መለከተው መረጃ ከኬንያ ብሔራዊ ቡድን ራሱን ማግለሉን ትናንት ትልልቅ የአውሮፓም እንደዚሁ አፍሪካ እግር ኳስ ላይ የሚጽፉ ብዙሃን መገናኛዎች ላይ መረጃ ወጥቷል። አሁን እድሜው 30 ነው። ቪክቶር ዋኒያማ በአሜሪካ በሜጀር ሊግ ሶከር ለሞንትሪያል ኢምፓክት እየተጫወተ ይገኛል። በአሰልጣኙ በዚህ ወር መጨረሻ በሚደረግ የዓለም ዋንጫ የማጣሪያ ጨዋታ ላይ አልተካተተምና በዚህም ውሳኔ ምክንያት ነው ግለል የመጨረሻ ውሳኔውን ያሳለፈው ተብሏል። ለመጨረሻ ጊዜ ለኬንያ ብሔራዊ ቡድን ጨዋታውን ያደረገው በህዳር ወር 2020 ላይ ነበረ። ከዛ በኋላ አንድ መርሃ ግብር ለኬንያ ብሔራዊ ቡድን ማድረግ አልቻለም። ቀድሞ ለሴልቲክ፣ ለሳውዛምፕተን እንደዚሁም ለቶተናም ተጫውቶ ነበረ። ለብሔራዊ ቡድኑ ከ2007 ጀምሮ ነው መርሃ ግብር ማድረግ የቻለው። በ2019 የአፍሪካ ዋንጫ ብሔራዊ ቡድኑን በአምበልነት ጭምር እየመራ እንደነበረ ይታወቃል። 64 ጨዋታዎችን በአጠቃላይ ለኬንያ ብሔራዊ ቡድን አድርጎ 7 ጊዜ ኳስና መረብን አገናኝቷል። ጥሩ የሚባል ተጫዋች ነው። ለብሔራዊ ቡድኑ በተለይም ወደ 2019 የአፍሪካ ዋንጫ ለማለፍ በነበረ የማጣሪያ መርሃ ግብር የኢትዮጵያ ብሔራዊ ቡድንም ጭምር ሲያሸንፉ ተመልክተናልና በዛ ጊዜ ሲፈጥሩ ካየናቸው ተጫዋቾች አንደኛው ቪክቶር ዋኒያማ ነበረ። በእንግሊዝ ፕሪሚየር ሊግ ደግሞ ብዙዎቻችን በቶተናም ቤት በተለይም በአሰልጣኝ ማውሪሲዮ ፖቼቲኖ መሪነት በቡድኑ በአማካኝ ተከላካይነት ጥሩ ግልጋሎት ሲሰጥ ነበረ። አሁን ግን ከኬንያ ብሔራዊ ቡድን ራሱን ማግለሉ ይፋ
ሆኗል። ከዚህ ውጪ ወደ አውሮፓ መረጃዎች ስናቀና የምንመለከተው ትናንት በእንግሊዝ ፕሪሚየር ሊግ 6ኛ ሳምንት የመጨረሻ አንድ ጨዋታ ተከናውኖ ነበር። ትኩረትን ስቦ ነበር። ምክንያቱም ደግሞ ብራይተን ኤንድ ሆቭ አልቢዮን በግራም ፖተር የሚመራው ቡድን ጨዋታውን የሚያሸንፍ ከሆነ ሊጉን መምራት የሚችልበት አጋጣሚ ነበር። ነገር ግን ትናንት ይሄንን እድል አልተጠቀመበትም። ከክሪስታል ፓላስ 1-1 በሆነው ውጤት ነው የተለያየው። ዊልፍሬድ ዛሃ 45ኛው ደቂቃ ላይ በፍጹም ቅጣት ምት ኳስና መረብን አገናኝቶ ክሪስታል ፓላስ 1-0 ይመራ ነበር። ከዛ በኋላ ግን 90ኛው ደቂቃ ላይ ኔል ሞፓይ ነው ኳስን ማስቆጠር የቻለው። 95ኛው ደቂቃ ላይ ነው እንደውም ግቡ የተቆጠረውና ለብራይተን ከሽንፈት የዳነበት አጋጣሚ ነው። በጨዋታው በተለይም በመጀመሪያው አጋማሽ የክሪስታል ፓላስን ብልጫ የተመለከትንበት ነው። ክሪስታል ፓላስ አሰልጣኝ ፓትሪክ ቪዬራን እንደቀጠረ ይታወቃልና አሁን ያጫው መንገድ ለውጥ ላይ እንዳለ ትናንትም በድጋሚ የተመለከትንበት ነው። ቀድሞ ክሪስታል ፓላስን የማናቀበት ወይም የክሪስታል ፓላስ መገለጫ ያልነበሩ ኳስን ከኋላ መስርቶ በትግስት ለመጫወት የሚጥር ቡድንን ፓትሪክ ቪዬራ መስራቱን ተመልክተናል። በደንብ ፕሬስ የሚያደርግ ቡድን ነው። ብዙ ወደ ራሱ ጎል አፈግፍጎ በመልሶ ማጥቃት በነ ዊልፍሬድ ዛሃ ፍጥነት ለመጠቀም ጥረት የሚያደርግ ነበር። በነ ጆርዳን አዩ ፍጥነት ማግኘት የሚፈልግ ቡድን ነበር። ከዚህ አስቀድሞ የነበሩት የክሪስታል ፓላስ አሰልጣኝ ሮይ ሆጅሰን ሰርተው የነበረው ቡድን ሲያስመለክተን የነበረው ያኛው ነው። አሁን ግን በእጅጉ የተለየ ፕሬስ አድርጎ የሚጫወት ክሪስታል ፓላስን ተመልክተናል። በዚህም ያጫወት ሰለባ ሆኗል ማለት ይቻላል። ብራይተን በትናንትናው ጨዋታ ብዙ ሲቸገሩ ነበረ። የግብ ዕድሎችን መፍጠር ላይ እንደዚሁ ክፍተቶችን ስንመለከት ነበረ በመጀመሪያው አጋማሽ። በሁለተኛው አጋማሽ የተሻለ እንቅስቃሴን ማድረግ ችሎ አንድ ግብ አስቆጥሮ 1-1 በሆነ ውጤት ጨዋታው ተጠናቋል። ክሪስታል ፓላስ በዘንድሮ የእንግሊዝ ፕሪሚየር ሊግ እንግዲህ 6 መርሃ ግብሮችን ነው ያከናወነው። ከ6 መርሃ ግብሮች አሁን ያለው ነጥብ 6 ነው። በአማካኝ አንዳንድ ነጥቦችን ብቻ ነው እየወሰደ ነው ማለት ይቻላል። 15ኛ ደረጃ ላይ ይገኛል። ብራይተን ኤንድ ሆቭ አልቢዮን ወደ አንደኝነት ከፍ የሚልበትን እድል አጥቷል። 13 ነጥቦችን ይዞ 6ኛ ደረጃ ላይ ነው የሚገኘው። ከትናንት በስቲያ እንደዚሁ ጨዋታዎች ተከናውነው ነበረ። አርሰናል ከቶተናም በሰሜን ለንደን ደርቢ ያደረጉት ጨዋታ 3-1 በሆነ ውጤት በመድፈኞቹ አሸናፊነት ነው እየተጠናቀቀው። ኤሚል ስሚዝሮ፣ ፒየር-ኤመሪክ ኦባሚያንግና ቡካዮ ሳካ ሶስቱን የአርሰናል ግቦች ሲያስቆጥሩ ሂዩንግ ሚንሰን በ79ኛው ደቂቃ ለቶተናም ብቸኛውን ኳስ ከመረብ ያሳረፈበትን አጋጣሚ ፈጥሯል። ሳውዛምፕተን ከወልቭስ ያደረጉት ሌላው ጨዋታ በ6ኛ ሳምንት የተጠባቂ ጨዋታ ነበረ። እሁድ ዕለት የተከናወነ ነው። ራውል ሂሜኔዝ ባስቆጠራት ብቸኛ ግብ 1-0 በሆነ ውጤት ወልቭስ ማሸነፍ ችሏል። እሁድ ዕለት የተከናወነውን ጨዋታ 61ኛው ደቂቃ ላይ ነው ኳስና መረብን ማገናኘት የቻለው። ሌሎችም እንደዚሁ የተደረጉ የሊግ ውጤቶች ነበሩ። በስፔን ላሊጋ አንድ ጨዋታ ተከናውኖ ነበረ። ሴልታ ቪጎ ግራናዳን 1-0 በሆነው ውጤት በሰባተኛ ሳሚ ሱዋሬዝ ነው ወደ አርሰናል እንደዚሁም በባርሴሎና የምናውቀው የአማካይ መስመር ተጫዋች ትናንት ኳስና መረብን 90ኛው ደቂቃ ላይ ያገናኘው ያጎ አስፓስ የፍጹም ቅጣት ምት በዚህ ጨዋታ 73ኛው ደቂቃ ላይ አግኝቶ ሳይጠቀምበት ቀርቷል። ሴልታ ቪጎ ግን 1-0 በሆነው ውጤት ማሸነፍ ችሏል። ከትናንት በስቲያ ባርሴሎና ሌቫንቴን 3-0 በሆነው ውጤት አሸንፏል። ባርሴሎና 3-0 ሲያሸነፍ ሜምፊስ ዴፓይ በፍጹም ቅጣት ምት ሉክ ዲዮንግና አንሱ ፋቲ ናቸው ግቦቹን ያስቆጠሩት። ሉክ ዲዮንግ በተለይም ከሴቪያ ባርሴሎና ከመጣ በኋላ የመጀመሪያ ግቡ ነው ያስቆጠረው። ምናልባት ወደ ባርሴሎና ከመጣ ጥሩ እንቅስቃሴ ያደረገበት ጨዋታ ከሌቫንቴ የነበረው ይመስለኛል። አንሱ ፋቲ ደግሞ የሊዮኔል ሜሲን 10 ቁጥር መለያ ከወሰደ በኋላ ወደ ሜዳ ተቀይሮ ገብቶ ከ9 ደቂቃዎች በኋላ ኳስና መረብን ማገናኘት ችሏል። ስለዚህ ጥሩ የሚባል ብቃትን ማሳየት ችሏል። 10 ወራትን በጉዳት ምክንያት ይሄ ተጫዋች ከሜዳ ርቆ ነበረ። እናቱ ከጎኑ ሆና ብዙ ስትረዳው እንደነበረ ተመልክተናል። ኳሱን ካስቆጠረን በኋላ
በማንባት ነበረ ደስቷን እየገለጸችው። ባርሴሎና 3-0 በሆነ ውጤት በዚህ ሳምንት አሸንፈዋል። ሪያል ሶሴዳድ ኤልቼን 1-0፣ ራዮ ቫይካኖ ካዲዝን 3-1 ረቷል። ሪያል ቤቲስ ሄታፌን 2-0 በሆነ ውጤት አሸንፈዋል። ኦሳሱና ከሜዳው ውጪ ሪያል ማዮርካን 3-2 በሆነ ውጤት በስፔን ላሊጋ 7ኛ ሳምንት ማሸነፍ ችሏል። በጣሊያን ሴሪያ 6ኛ ሳምንት ትናንት አንድ ጨዋታ ነበረ። ቬኔዚያ ከቶሪኖ ያደረጉት ጨዋታ 1-1 በሆነ ውጤት ነው የተጠናቀቀው። ማቲያ አራሙ በፍጹም ቅጣት ምት ለቬኔዚያ ግብ አስቆጥሮ አቻ አድርጓቸዋል። ከዛ አስቀድሞ ዮሴፕ ብሬካሎ ነው ለቶሪኖ 56ኛው ደቂቃ ላይ ኳስና መረብን ማገናኘት የቻለው። ኮፊ ጂጂ በዚህ ጨዋታ በቀይ ካርድ ከቶሪኖ በኩል 76ኛው ደቂቃ ላይ ከሜዳ ተሰናብቷል። ስለዚህ ቀሪዎቹን 14 ደቂቃና የባከኑ ተጨማሪ ሰዓቶችን ቶሪኖ በ10 ተጫዋች ለመጫወት ተገዷል። እሁድ ዕለት የነበሩ ጨዋታዎችን ስንመለከት ዩቬንቱስ ሳምፕዶሪያን 3-2 አሸንፏል። ለፓውሎ ዲባላ፣ ሊዮናርዶ ቦኑቺ በፍጹም ቅጣት ምትና ማኑኤል ሎካቴሊ ነው ግቦቹን ያስቆጠሩት። ማኑኤል ሎካቴሊ ከሳሶሎ የመጣው ተጫዋች የመጀመሪያ የዩቬንቱስ ግቡን በሴሪያ ማስቆጠር ችሏል። ማያ ዮሺዳና አንቶኒዮ ካንድሬቫ ናቸው የሳምፕዶሪያን 2 የማስተዛዘኛ ግቦች ያስቆጠሩት። ተጠባቂ የነበረው የሮም ደርቢ ጨዋታ ላዚዮን ከሮማ አገናኝቶ ማለትም አሰልጣኝ ጆዜ ሞሪኖን ከማውሪዚዮ ሳሪ አገናኝቶ ማውሪዚዮ ሳሪ 3-2 በሆነ ውጤት ረቷል። ሰርጌ ሚሊንኮቪች ሳቪች፣ ፔድሮ ሮድሪጌዝ እና ፊሊፔ አንደርሰን የላዚዮን ግቦች አስቆጥረዋል። ሮጀር ኢባኔዝ እና ጆርዳን ቬርቶ በፍጹም ቅጣት ምት የሮማን ኳስ ከመረብ አገናኝቷል። ሮማ ባለፉት ጨዋታዎች አሰልጣኝ ጆዜ ሞሪኖ ከመጡ በኋላ ጥሩ ቡድን እንደሆነ ስንመለከት ነበረ። ብዙዎች ግን ሲጠራጠሩ የነበረው ከትልልቅ ክለቦች ጋር እንዴት ይሆናል፣ ፈታኝ በሆኑ ጨዋታዎች እንዴት ማለፍ ይችላል አሰልጣኙ የሚለው ጉዳይ ይጠበቅ ነበረ። በሄላስ ቬሮና ተሸንፎ ነበረ። ከዛ በኋላ ግን አንድ ጨዋታ አሸንፎ ፈጣን ምላሽን ጆዜ ሰጥተው ነጋሚ በላዚዮ 3-2 ውጤት ተሸንፏል። ናፖሊ አሁንም በ100% የማሸነፍ ጉዞ ላይ ነው የሚገኘው። በክለቡ ታሪክ አዲስ ክብረ ወሰን አይደለም ቀድሞ የነበረ ክብረ ወሰንን ተጋርቷል። 6 የመክፈቻ ጨዋታዎችን ማሸነፍ ችሏል። በወቅቱ የቡድኑ በጣም ጥሩ ተጫዋች ቪክቶር ኦሲሜሄን እንደሆነ ተመልክተናል። ባለፉት 4 ጨዋታዎች 6 ግቦችን ለናፖሊ ማስቆጠር ችሏል። በ11ኛው ደቂቃ ግብ አስቆጥሮ ቡድኑ መርቷል። ሎሬንዞ ኢንሲኜ ሌላኛው የደቡብ ጣሊያን ተወላጁ ተጫዋች በ57ኛው ደቂቃ በፍጹም ቅጣት ምት ግቡን አስቆጥሮ 2-0 በሆነ ውጤት ናፖሊ ካሊያሪን በማሸነፍ በሙሉ 18 ነጥብ እየመራ ነው የሚገኘው። ጥሩ ብቃት ላይ ነው ያለው ማለት ይቻላል። ናፖሊ በአጠቃላይ የጣሊያን ሴሪያን ስንመለከት እየመራ በ18 ነጥብ ነው ከ6 መርሃ ግብሮች 16 ነጥቦችን ይዞ ኤሲ ሚላን ይከተላል። ኢንተር ሚላን 14 ነጥብ አለው። ሮማ 2 ጨዋታዎችን ተሸንፎ በ12 ነጥብ 4ኛ ደረጃ ላይ ይገኛል። ቬኔዚያ፣ ካሊያሪና ሳሌርኒታና ከ18 እስከ 20 ያለው ደረጃ ላይ ነው የሚገኙ። በአጠቃላይ ትናንት የነበሩ ጨዋታዎች እነዚህ ነው የሚመስሉት። ከዚህ አስቀድሞ ወይም ባለፈው እሁድ ዕለት የተከናወኑ የቡንደስሊጋ ጨዋታዎችን ስናነሳ ፍሬቡርግ ኦግስቡርግን 3-0 በሆነ ውጤት አሸንፏል። ቦኸም ከስቱትጋርት ግብ ሳይቆጠርበት 0-0 ተጠናቋል። በፍሬንች ሊግ እንደዚሁ ጨዋታዎች ነበሩ። ስታድ ሬን ቦርዶ ጋር መርሃ ግብሩ ነበረ 1-1 በሆነ ውጤት ጨዋታው ተጠናቋል። ሞናኮ ክሌርሞን ከሜዳው ውጪ 3-1 በሆነ ውጤት አሸንፏል። ሶፊያን ዲዮፕ 90ኛው ደቂቃ ላይ የመጨረሻውን ኳስ አስቆጥሯል። ዊሳም ቤንየደርና ኬቪን ቮላንድ ጀርመናዊ ተጫዋች 25ና 48ኛው ደቂቃ ላይ ኳስና መረብን አገናኝቷል። ክሌርሞ ሙሐመድ ባዮ ባስቆጠራት ግብ ቀዳሚ መሆን ችሎ ነበር። ነገር ግን ውጤቱን አስጠብቆ መጓዝ አልቻለም። ኦሎምፒክ ደማርሴ በዚህ ሳምንት ሽንፈት ገጥሞታል። ፍሮቢያን ሶቶካ በፍጹም ቅጣት ምት ፍራንኮቭስኪና ዌስሊ ሳይድ ባስቆጠሯቸው ግቦች 3-2 በሎንስ ተሸንፏል። ዲሚትሪ ፓይ ነው ሁለቱን
የኦሎምፒክ ደ ማርሴይ ግቦች ያስቆጥረው 45ኛው ደቂቃ ላይ ከመረብ ያሳረፋት ኳስ በፍሬንች ሊግ የነበሩ ውጤቶች እነዚህ ነው የሚመስሉት። ከዚህ ውጪ ዛሬ የሚደረጉ መርሃ ግብሮችን ነው የምናነሳው። የአውሮፓ ቻምፒየንስ ሊግ የምድብ ሁለተኛ ጨዋታዎች ይደረጋሉ። ምሽት 4 ሰዓት በምድብ 1 ፓሪስ ሴን ዠርመን ከማንቸስተር ሲቲ የሚያደርጉት ጨዋታ ዛሬ ምሽት ከሚደረጉ ጨዋታዎች ትልቁን ትኩረት የወሰደው መርሃ ግብር ነው። አርቢ ላይፕዚግ ከክለብ ብሩዥ የሚያደርጉት ጨዋታም በተመሳሳይ ሰዓት ይጠበቃል። ሊዮኔል ሜሲ ዛሬ ፓሪስ ሴን ዠርመን ማንቸስተር ከጉልበቱ አገግሞ እንደሚሰለፍ ተገልጿል። የቀድሞ አሰልጣኙ ፔፕ ጓርዲዮላን በድጋሚ በተቃራኒነት የሚገጥምበት እድል እንዳለ አሰልጣኝ ማውሪሲዮ ፖቼቲኖ አረጋግጧል። በቡድናችን ውስጥ ይኖራል፣ በቋሚ 11 ውስጥ ይሰለፋል አይሰለፍ የሚለውን ጉዳይ ግን እስካሁን እንዳልወሰኑ አሰልጣኙ ከጨዋታው አስቀድሞ በነበረ ጋዜጣዊ መግለጫ ላይ አስተያየታቸውን ሰጥቷል። ሊዮኔል ሜሲ እስካሁን ለፓሪስ ሴን ዠርመን ባደረጋቸው 3 ጨዋታዎች አንድም ግብ አላስቆጠረም፣ የግብ ኳስም አመቻችቶ አላቀበለምና እንደውም ባለፈው በአንድ ጨዋታ ላይ ተጫዋቹ ግብ ማስቆጠር ፈልጎ በሜዳው እንዲቆይ ፈልጎ ነበር። ነገር ግን ፖቼቲኖ ቀይሮ ሲያስወጣው አሰልጣኙ ላይ ቁጣውን ሲገልጽ ስንመለከት ነበረ። አሰልጣኝ ፔፕ ጓርዲዮላ ከሊዮኔል ሜሲ ጋር በተያዘ አንድ አስተያየት ሰጥቷል። ከጨዋታው አስቀድሞ በነበረ ሊዮኔል ሜሲ ባርሴሎና ይለቃል የሚል ምንም እምነት አልነበረኝም፣ ለረጅም ጊዜም ለመቀበል ቸግሮኝ ነበረ። ምናልባት ተጫዋቹ ከባርሴሎና ይለያያል ብሎ ማሰብ እንኳን ይከብድ ነበረ። እኔም ይሄን ነበር ሳስብ የነበረው። አሁን የሚያስፈልገው ነገር ህይወት በፓሪስ እንዲመቸው ነው በማለት አሰልጣኝ ፔፕ ጓርዲዮላ ከጨዋታው በፊት ይሄንን አስተያየት ሰጥቷል። ሁለቱ ክለቦች በዘንድሮ የአውሮፓ ቻምፒየንስ ሊግ ዋንጫውን ያነሳሉ ተብሎ ከሚገመቱ ቀዳሚ 2 ክለቦች እነዚህ ይጠቀሳሉ። ፓሪስ ሴን ዠርመን ባለፈው እስከ ግማሽ ፍጻሜ ተጉዞ በማንቸስተር ሲቲ 4-1 በሆነ ድምር ውጤት ተሸንፎ ከፍደቀረ ይታወቃል። ማንቸስተር ሲቲ ደግሞ እንደዚሁ እስከ ፍጻሜ ተጉዞ በቼልሲ 1-0 በሆነ ውጤት ተረቶ ዋንጫውን እንዳጣ የሚታወቅ ነው። ስለዚህ እነዚህ 2 ክለቦች አንደኛው ለመበቀል የሚያደርገው ጨዋታ ነው። ፒኤስጂ ደግሞ በ2020 እስከ ፍጻሜ ተጉዞ እንደነበረ ይታወቃል። ስለዚህ ዋንጫውን ማግኘት ይፈልጋሉ። ይህንን ለአሳምሮ ለመጓዝ ደግሞ ከወዲሁ ጥረት ያደርጋሉ ተብሎ ነው የሚጠበቀው። ፓሪስ ሴን ዠርመን የመጀመሪያ ጨዋታውን ከክለብ ብሩዥ ወደ ቤልጂየም አምርቶ 1-1 ውጤት አጠናቆ ጥሩ የሚባል አጀማመርን አይደለም ያሳየው። ማንቸስተር ሲቲ ደግሞ አርቢ ላይፕዚግ ላይ 3 ግቦችን አስቆጥሮ ማሸነፉ ይታወቃል። ስለዚህ ዛሬ የሚደረገው ጨዋታ ምናልባት ያው ቀጣይ የመልስ ጨዋታ ይኖራል። ነገር ግን ከምድቡ ቀዳሚ ሆኖ ለማለፍም የሚያደርጉት ጥረት ስለሆነ በእጅጉ ይጠበቃል። ሁለቱም ሊጎቻቸውን በተደጋጋሚ እያሸነፉን የሚገኙት በተለይም ፓሪስ ሴን ዠርመን ካለፉት አመታት ባለፈው በሊል ከዛ አስቀድሞ ለሞናኮ ነው ዋንጫውን አሳልፎ የሰጠው እንጂ ከዛው ጫሉትን እንዳለ የፍሬንች ሊግ ዋንጫዎችን ጠራርጎ እየወሰደ ነው የሚገኘው ላለፉት 8 እና 9 አመታት። ማንቸስተር ሲቲም ባለፉት አመታት በፔፕ ጓርዲዮላ ስርም ዋንጫዎችን ደጋግሞ ያነሳ ነው የሚገኘው። የአውሮፓ መድረክ ላይ ገናና ለመሆን የሚያደርጉት ጨዋታ ነው። ማንቸስተር ሲቲ የሚመራው በአቡዳቢ ባለሀብቶች እንደሆነ ይታወቃል። ከዚህ በተጨማሪ የካታር ባለሀብቶች ደግሞ ፓሪስ ሴን ዠርመን ይደግፋሉና የሁለቱ ጨዋታ ነው የሚሉ ወይም የሁለት ሀገራት ጨዋታ ነው የሚሉ ሐሳቦችንም እየተመለከትኩኝ ነው የምገኘው። በአጠቃላይ ዛሬ ሊዮኔል ሜሲ ከባርሴሎና ከለቀቀ በኋላ በቻምፒየንስ ሊግ ማንቸስተር ሲቲን ፓርክ ደ ፕሪንስ ላይ ምሽት 4 ሰዓት ጨዋታውን የሚያደርግ ይሆናል። አርቢ ላይፕዚግ ከክለብ ብሩዥ ከዚሁ ምድብ ይጫወታሉ። ከምድብ 2 ፖርቶ ከሊቨርፑል የሚያደርጉት ጨዋታ ይጠበቃል። ይህ ጨዋታ በኢስታዲዮ ዶ ድራጋው የሚደረግ ጨዋታ ነው። ሊቨርፑል በእንግሊዝ ፕሪሚየር ሊግ በዚህ ሳምንት ከብሬንትፎርድ ቆንጆ በነበረ ጨዋታ 3-3 ውጤት አጠናቆ ወደዚህኛው ጨዋታ እንደሚመጣ ይታወቃልና አሸንፎ
ምላሽን ለመስጠት የሚያደርገው ጥረት ነው። ሊቨርፑል በምድቡ የመጀመሪያ ጨዋታ ኤሲ ሚላንን አንፊልድ ላይ 3-2 ውጤት እንዳሸነፈ ይታወቃል። አሁንም ምድቡን በቀዳሚነት ነው እየመራ የሚገኘው። ፖርቶ ከአትሌቲኮ ማድሪድ ወደ ዋንዳ ሜትሮፖሊታኖ አምርቶ በአቻ ውጤት ነበረ ጨዋታው እየተጠናቀቀው። ይህ ጨዋታ ላይ አትሌቲኮ ማድሪድ ብዙ ተቸግሮ እንደነበረ ይታወቃል። ፖርቶም ዛሬ ማሸነፍ ይፈልጋል። አሰልጣኝ የርገን ክሎፕም ጥሩ ተጫዋቾቻቸውን በጥሩ ሁኔታ በጥሩ ሰዓት እያገኙአቸው ነው የሚገኙት። ስለዚህ ሊቨርፑል ዛሬ የሚያደርገው ጨዋታ በከፍተኛ ጉጉት ይጠበቃል። አሰልጣኝ የርገን ክሎፕ ከጨዋታው በኋላ ባለፈው ከብሬንትፎርድ በነበረው ጨዋታ ተከላካይ ክፍሉ መዘናጋት አሳይቶ እንደነበርና ይሄን ችግራቸውን ሳይፈቱ ወደ ቻምፒየንስ ሊግ የምድብ ጨዋታ ከፖርቶ ዛሬ ለሚደረገው ጨዋታ መቅረብ እንደማይፈልጉ ተናግሯል። ይሄንን ክፍተታችንን ለመድፈን እንጥራለን የሚል አስተያየታቸውን ነው የሰጡት። ከዚሁ ምድብ ኤሲ ሚላን ከአትሌቲኮ ማድሪድ ሌላ የሚደረግ ጨዋታ ነው። ምሽት 4 ሰዓት ላይ ይህ ጨዋታ ይደረጋል። ኤሲ ሚላን ተሸንፎ ነው የመጣው። አትሌቲኮ ማድሪድም ባቻ ውጤት አጠናቆ ነው። ስለዚህ 3 ነጥቦችን የሚፈልጉ ሁለት ክለቦች የሚያደርጉት ብርቱ ፉክክር ይሆናል። ዛሬ ምሽት 4 ሰዓት በጣሊያን የሚደረገው ጨዋታ አያክስ አምስተርዳም ከቤዥክታሽ የሚያደርጉት ጨዋታ 1 ሰዓት ከ45 ሲል የሚከናወነው ሌላኛው ጨዋታ ነው። ቦሩሲያ ዶርትሙንድ ከስፖርቲንግ ሊዝበን ምሽት 4 ሰዓት ጨዋታቸውን ያከናውናሉ። ቦሩሲያ ዶርትሙንድ ይሄኛውን ያሸንፋል ተብሎ ነው ብዙ ግምቶችን እያገኘ የሚገኘው። ምክንያቱም ከዚህ አስቀድሞ በነበረው ጨዋታ አሸንፎ ነው የመጣው። አያክስ አምስተርዳምም ከዚሁ ምድብ ግቦችን አስቆጥሮ ስፖርቲንግ ሊዝበንን አሸንፎ ነው ይሄኛውን መርሃ ግብር የሚያደርገው። ስለዚህ 3 ነጥቦች ያላቸው ክለቦች የሚያደርጉት ጨዋታ ነው። ዛሬም ካሸነፉ ነጥባቸውን 6 ማድረስ ይችላሉ። በቦሩሲያ ዶርትሙንድ በኩል አሁንም የኤርሊንግ ብራውት ሆላንድ ኳስና መረብን ያገናኛሉ የሚለውን ጥያቄ ዛሬም ምላሽ ይሰጣል። ሻክታር ዶኔትስክ ከኢንተር ሚላን 1 ሰዓት ከ45 ይጫወታሉ። ሪያል ማድሪድ ከሼሪፍ የሚያደርጉት ጨዋታ 4 ሰዓት ላይ የሚከናወነው ጨዋታ ነው። ሪያል ማድሪድ እንደሚታወቀው በመጀመሪያ ጨዋታ አሸንፈው ነው ኢንተር ሚላንን ከሜዳ ውጪ ረቶ ነው ይሄን ጨዋታ የሚያደርገው። ሼሪፍም ሳይጠበቅ ሻክታር ዶኔትስክን አሸንፏል ሼሪፍ። ስለዚህ የሞልዶቫ ክለብ ነው ዛሬ ጨዋታቸውን ያደርጋሉ። 2 አሸንፈው የመጡ ክለቦች የሚያደርጉት ጨዋታ ነው። ሪያል ማድሪድ እንደዚህ አይነት ጨዋታዎች ላይ ብዙ ሲቸገር ተመልክተናል። በቀላሉ ያሸንፋል ተብሎ የሚጠበቁ ጨዋታዎችን ነጥብ ሲጥል ሲሸነፍ እዛው በሜዳው ጭምር ሲያስመለክተን ነበረ። ዛሬስ ከሼሪፍ ጋር በምን ያክል ጥንቃቄ አሰልጣኝ ካርሎ አንቸሎቲ ጨዋታውን ያደርጋሉ የሚለው ጉዳይ ይጠበቃል። ከማድሪድ ጋር በተያዘ የአውሮፓ ቻምፒየንስ ሊግን 13 ጊዜ አሸንፏል። ይሄን 13 ጊዜ ዋንጫ ማሸነፋችን በውድድሩ ከፍተኛ ልምድ እንዳለን ያሳያል። ይሄ ደግሞ ዋንጫው እንድናነሳ በእጅጉ ያግዘናል የሚል አስተያየታቸውን ሰጥተዋል። ዛሬ የሚደረጉ የአውሮፓ ቻምፒየንስ ሊግ ጨዋታዎች እነዚህን ይመስላሉ። ከያፕስታም ጋር የተያዘ መረጃ ስናነሳ የቀድሞ የማንቸስተር ዩናይትድ ተጫዋች በሜጀር ሊግ ሶከር እያሰለጠነ ነው የሚገኘው። ሲንሲናቲ የተባለን ክለብ እያሰለጠነ ይገኝ ነበረ። 49 ዓመቱ ላይ እንደዚሁ ይገኛል። ሬዲንግን ቀድሞ ሲያሰለጥን ነበረ። ከዛ በኋላ ግን ወደ ሜጀር ሊግ ሶከር በ18 ወራት ውል በግንቦት 2020 ነበረ። አሁን ግን ባስመዘገበው ውጤት ምክንያት ከኃላፊነቱ ተሰናብቷል። ባለፉት 7 ጨዋታዎች በ6ቱ ተሸንፏል። ይህ ማለት ደግሞ ቡድኑ በወራጅ ቀጠና ውስጥ እንዲገኝ አድርጎታል። ክለቡ እንዳወጣው መረጃ ከሆነ ለሁለታችንም በጎ የሚባለው ውጤት እንዲመዘገብ ከማሰብ አንጻር ነው ይሄንን ውሳኔ ያሳለፍነው የሚል አስተያየትን ሰጥቷል። ምናልባት ያፕስታም የወደፊት የአሰልጣኝነት ህይወቱ ምን ይመስላል የሚለው ጉዳይ ይጠብቃል። በቀድሞ በሰር አሌክስ ፈርጉሰን ስር የሰሩ ተጫዋቾች ወደ አሰልጣኝነቱ ሲገቡ ብዙ እየተሳካላቸው አይደለም የሚገኘው። አንደኛው ማሳያ ያፕስታም ይመስላል። የአውሮፓ እግር ኳስ ማህበር ደግሞ የአውሮፓ ሱፐር ሊግን ለመመስረት ፍላጎት ያላቸው ባርሴሎና፣ ዩቬንቱስ እንደዚሁም ሪያል ማድሪድ ላይ ምንም አይነት ቅጣት እንደማያስተላልፍባቸው ወይም ክስ እንደማይመሰረትባቸው አስታውቋል። እንደሚታወቀው በሁለት ቀናት የከሰመ ሐሳብ ነው የዩሮፒያን ሱፐር ሊግ ብለው 12 ክለቦች ውድድር ለማዘጋጀት ከአውሮፓ እግር ኳስ ማህበር
ውጪ የሆነ ውድድር ለማዘጋጀት ፈልገው ነበር ነገር ግን ሳይሳካላቸው ወዲያውኑ የከሰመ ሐሳብ ነው አሁንም ግን ባርሴሎና ዩቬንቱስ ሪያል ማድሪድ ይሄንን ሐሳባቸውን እንዳልተውት በተደጋጋሚ ይገለጻል ዘጠኙ ክለቦች ደግሞ ራሳቸውን ከዚህ ውድድር አግልለዋልና በቀጣይ ዩኤፋ ለጉዳይ ትኩረትን ይስባል አሁንም ባርሴሎና ዩቬንቱስና ሪያል ማድሪድ ከዚህ ሐሳብ እንዳልቦዘኑ ወይም ይሄ ሐሳብ ተግባራዊ እንዲደረግ ፍላጎት እንዳላቸው ተገልጿል በአካል ለመረጃዎቹ በጣም ነው የምናመሰግነው